የበሻሻው አብይና የሾላው ነብይ በመጽሐፍ ቅዱስ የተለወሰ ቤተ መንግስት የለንም መንግስተ ሰማያትን ሰባኪ እንጂ ወንጌላውያን ቤተ መንግስት ሰባኪ አይደሉም ይጩፋ ነጠላ የሚጠላ ሀገር ተብርቷን ገልጣ ጡቷን አጋፍጣ የምትሄድ ልጅ ማንም ሲከለከላት አንተ ተበዳይነሽ ተብላ ሁሉ ጊዜ የምትበደል ቤተ ክርስቲያን ብትኖር ኦርቶዶክስ ቤተ ክርስቲያን አንተ ለእምነት እንደምትቆመው እኔ ለእምነቴ ቆማለሁ ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ ዛሬ መረጃዎች ይዤላችኋለሁ ለእናንተ ይሆናሉ ያልኳቸውን መረጃዎች ይዤላችሁ ነው የመጣሁት ውዝግቡ ተባብሰው ቀጥሏል በየትኛው በኩል አትሉኝም መረጃውን ሳቀርብላችሁ ሰሙታላችሁ ሌላኛው መረጃው ከውዝግቡ ወጣ ስል ደግሞ በተለይ በቤተ ክርስቲያን ጉዳይ ላይ ነጠላ ለባሾችን ማሳደድ ተጀምሯል ይህም ጉዳይ አልተቋረጠም እየቀጠለ ሄዷል ባለፈው ሂጃቦችን ነበር ዛሬ ደግሞ ነጠላ ለባሾችን እሱን በተመለከተ ያስኩላችሁ መረጃ አለኝ ሌላኛው ደግሞ በሙሴ ጽላት ጉዳይ ላይ ለየት ያለ መረጃዎች ወጥተዋል ይሄን ጉዳይ ከዚህ በፊት ተደጋጋሚ ያቀርበንላችሁ እናቃለን ዛሬም የተለየ መረጃ አለኝ ይዤላችሁ መጥቻለሁ ከነዚህ ጋር አያይዤ ማቀርበላችሁ አንድ ጉዳይ አለኝ ጎዳና ሰብሳቢያ ጎዳና ወጣለች እና ከጎዳና የምትሰበስባቸውን ሰዎች ይዛ ጎዳና የወጣችውን ሴት በተመለከተ ያስኩላችሁ መረጃ አለኝ አብራችሁን ሁሉ ስትቆዩ ሁሉንም ሰሙታላችሁ አርአያ መካሻ ነኝ ቃለ ቀርን ነው ማቀርበላችሁ ወደ ማስታወቂያው ገብተን ከዛ በኋላ አብሬያችሁ መለስ የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን አመሰግናለሁ ይዤላችሁ የመጣሁት ጉዳይ የመጀመሪያው ጉዳይ ውዝግቡ የቀጠለበትን ጉዳይ ነው ይሄ ውዝግብ ብዙዎችን ያነጋገረ ነው ማህበራዊ ጉዳይ ላይ ከምታያቸው ነገሮች መካከል ብዙ ጊዜ ውዝግብ የሚያነሱ ሰዎችና ውዝግብ የሚያስነሱ ሰዎች አጀንዳ ፈጣሪና አጀንዳ ተንታኝ ይሆናሉ ይሄንን ጉዳይ በተመለከተ ነው ያስኩላችሁ ዛሬ ያስኩላችሁ ትላንትና የወንጌላውያን ካውንስል ያወጣውን መግለጫ በተመለከተ እዩ ጩፋ ማምሻውን ምላሽ ሰጥቷል ምን ሲል ነው መሰላችሁ ምላሽ ሰጥተው የበሻሻው አብይና የሾላው ነብይ በተራ ጫጫታ አይጠፉም ሲል ተናግሯል የበሻሻው አብይና የሾላው ነብይ እኔ አንድ ነገር ላሳያችሁ ወንጀል የሌለበት አገልጋይ በፖሊስ አይታይብጅብም ወንጀል የሌለበት አገልጋይ ምክንያቱም አገልግሎታችን ምን ሲል ነበር የገለጸው ካውንስሉ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ነበር የገለጸው ምን ሲል ነበር የገለጸው እኛ ወንጌላችን አስተምሮታችን ውስጥ እንዲህ አይነት እጀባም እንዲህ አይነት ሆይሆይታም አያስፈልግም ትክክል አይደለምና ፖሊስ በዚህ ጉዳይ ላይ እጀባህን አቁም ሲል ማስጠንቀቂያ አዘል መልእክት ከካውንስሉ ነው ካውንስሉ ማለት ሀገር አቀፍ ዕውቅና የሰጠው ነው ሌሎቹ ደግሞ እዛው ውስጥ ያሉ አባሎች ናቸው እንደምናቀው ምናልባት የካውንስሉ መግለጫ ለጊዜው ላስታውሳችሁና ወደ እዩ ጩፋ ዝርዝር መረጃ ነው መገባላችሁ ስሙት ላስታውሳችሁ ትንሽ አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩን መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮች ነው መታገድ ያለባቸው ካሉ ይታገዳሉ በፍጹም ይሄን ኮምፕሮማይዝ አናደርግም ታስታውሳላችሁ ይሄን መረጃ አቀረብኩላችሁ ለእናንተም ይሆናል ብዬ ማለት ነው እነዚህን መረጃዎች ካቀረበን በኋላ ትላንትና ማምሻውን መግለጫ ሰጥቷል እዩ ጩፋ በእኔ ላይ ብቻ ነው የተዘመተው ሲል ነው ያሰበው በነገራችን ላይ ልንገራችሁ የሾላው ነብይ ማለት ራስን በጠራበት ስም ነው የምጠራ የሾላው ነብይ
ራስን ከንጉስ ጋር በማጠጋጋት ወንጀል መፈጸም ወይ ደግሞ ህገወጥ ስራ መስራት ራስን ታሪካዊ ማድረግ አይቻልም። የነገር የራስ ተቋም ነው የሚመራ ተቋም ነው። እኛ የምንናገረው ያንን ፖሊስ የሚያዘው ያለዛ ፖሊስ ግብር ቆርጦ መንግስት ደሞዝ የሚከፍለው ለዛ መንግስታዊ አገልግሎት ስራ የሚሰራው የመንግስት ተቋም ነው። ላንተ እየፈቀደ ለካቶሊኩ የሚከለክልበት፣ ላንተ እየፈቀደ ለፕሮቴስት ለሌላኛው ነብይ የሚከለክልበት፣ ላንተ እየፈቀደ ለኦርቶዶክስ የሚከለክልበት፣ ላንተ እየፈቀደ ለሙስሊም የሚከለክልበት ምክንያት የለም። ይቺ ሀገር የኩል ሀገር ነችና አንተ አይደለም የቀጠርካቸው እነዛን ሰዎች ብለን ነው የተናገርነው። ስለዚህ መንግስትም እንደ መንግስትነቱ ይመልከት። ከዚህ በፊት በተደጋጋሚ ተናግረነው እናውቃለን። እዚህ ብቻ አይደለም መነሻውን መስቀል አደባባይ አድርገን ለሁሉም እኩል መሆን ከቻለ ሁሉም እኩል እንዲሆን ባለቤትነት ያላቸው መስጊድ ውስጥም ከባለቤትነቶቹ ውጪ ሌላው ሰው እንዳይገባ፣ ቤተክርስቲያን ላለባቸው የቤተክርስቲያን ባለቤትነትም ከቤተክርስቲያን ውስጥ ሌላው ሰው እንዳይገባ፣ በጋራ ለሆነዋቸው ሀገር ግን በጋራ እንድትመራ ደጋግመን አሳስበናል። በተራ ጫጫታ አይጠፋም። ቃሉን ነው የምነግራችሁ። በመጽሐፍ ቅዱስ የተለወሰ ቤተመንግስት የለንም። አሁን ከዚህ በፊት ከአመታቶች በፊት ወይ ደግሞ በድሮቹ ዘመናት ኦርቶዶክሳዊ አማኝ ስለነበረ ኢትዮጵያ ውስጥ በብዛት ብዙሃኑ የነበረው ሃይማኖታዊ መንግስት እንደነበር እናውቃለን። ሰምተንም እናውቃለን። በታሪክም በእውነትም ነበር። ስለዚህ ያኔ የነበረው ነገር አሁን የለም። ሰራም ኦርቶዶክስ ብቻ ትምራው ይሄንን ሀገር ሌላዎቹ ይጥፋ ማለት አትችልም። ኦርቶዶክስ ይሄ መብቷ አይደለም። የኦርቶዶክስ ይሄ ማለት ግን ነብዩ ጩፋ ዛሬ ጠቅላይ ሚኒስትር አብይ አህመድ የኔ ብቻ መንግስት የኔ ብቻ ንጉስ ነው ካልክ በራስ ቤት ብቻ የምትሾመው መንግስት የለም። ስለዚህ መንጫጫታችሁን ምንም አታመጡም ያልካቸው አንተን በህጋዊ ፈቃድ የሰጡ ካውንስሎች ናቸው። በነብይ ምላስ የተሸፈነ ንጉስ የለንም ወይ ደግሞ ጠቅላይ ሚኒስትር የለንም። በአታላይ ነብይ ማለት በባለስልጣን የሚደበቁ ነቢያቶች እንዲህ ነው የሚያስቸግሩት። እስራኤል ዳንሳ ከዚህ በፊት እንዲህ ነው ያስቸገረው። ደፈረኝ፣ ንብረቴን ዘረፈው ምናምን የሚሉ ህጋዊ ማስረጃዎች ይዘው ክስ የመሰረቱ ግለሰቦች በባለስልጣን ጀርባ ተከለለው ነው ያመለጡት። ዛሬም ነብይ እዩ ጩፋ በባለስልጣን ጀርባ ላይ ተታኮ ስም ጠርቶ ማብለጥን የፈለገው ካውንስሉ ጠቅላይ ሚኒስትር አብይ አህመድን ያወራበት ምክንያት ወይ ደግሞ ስሙን የጠራበት አንድም ስፍራ የለም። ካውንስሉ ያለው ይህንን የምታደርጉ የመንግስት አካላት የፖሊስ አካላት እረፉ፣ እንዲህ ማድረግ አትችሉ። የኛ ሃይማኖት ወንጌልን ነው እንጂ የሚሰብከው አጃቢ አይደለም የሚመድበው። ስለ አጃቢነት እንዲህ ማስቀመጥ አይችልም ነው ቃሉ። ይሄን ነው ያለው። እንግዲህ የጩፋ ብልጠትን ነው እንግዲህ መነግራችሁ። እሱ የሰጠው መግለጫ ስሙት። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰዓታችን የተለያየ ስለሆነ በአገር ውስጥ ያላችሁ ጉድ ሞርኒንግ፣ ከአገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ። ሰሞኑን አንዳንድ ሰዎች በአንዳንድ ጉዳዮች ላይ እያነሱ የነበሩት ጥያቄ ስላለ ከዚህ ጥያቄ ጋር ተያይዞ ጥያቄውን በጥያቄ ለመጠየቅ ነው ቀለል ባለ መልኩ የመጣሁት። አንዳንድ ሰዎች እንደ ጫወታም ያነሳሉ፣ አንዳንድ ሰዎች ደግሞ ሲሪየስ አርጎም የሚያነሱ ሰዎች አሉ። በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ። በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለስልጣናት፣ ታዋቂና ዝነኛ ሰዎች፣ ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት? ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ሥራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። እኔ ማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን
በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። እኔ ንቃችሁኛል እናንተ ግን ባዶ ቀፎናችሁ ሲል ለካውንስሉ ምላሽ ሰጥቷል። ባዶ ቀፎናችሁ እናንተ አላችሁ። እንግዲህ የእናንተ አገልጋይ የሆነው ፓስተር ነው የምትሉት አገልጋይ ነው የምትሉት እዩ ጩፋ የሚባለው ግለሰብ የበሻሻው አብይንና ምንድነው ያለው የሾላው ነብይን ጫፋቸው ላይ የሚነካ የለም የሚደርስባቸው የለም ጫጫታችሁም ባዶ ነው አለ። መግለጫችሁም ተራ ነው አላችሁ። ወንድሜ ከትዕቢት ሃይማኖት ይለይ፣ ከጉልበተኛ ሃይማኖት ይለይ፣ ብረት ከሚያነሳ ሃይማኖተኛ ይለይ፣ ከብደት ያነሳ ከሚተኩስ ሃይማኖተኛ ይለይ፣ የቃላት ጦር ከሚወረውር ሃይማኖተኛ ይለይ፣ ነፃ ያውጣ። ወንድሜ እስከ ዛሬ ስትሸወድ ከነበር እንግዲህ እርስ በራሳቸው እንድትንግባቡ ያሳያችሁ ነው። እኛ እየተናገርን ያለነው የነሱን ሁለቱ ጋር ያለውን ጭቅጭቅ አይደለም። እኛ የራሳችንን እንደ አንድ ኦርቶዶክሳዊ እንደ አንድ አማኝ ወይ እንደ አንድ ሙስሊም ወይ እንደ አንድ ካቶሊክ ወይ እንደ አንድ ምናምን ሰው እንዳለ ውጭ እንዳለ ሰው እኔ መለዮ እንዲለብስ ግብር ምቆርጠለት ሰው ለግልኝ ይፈልጋል። እኔንም በትትና እንትናንም በትትና ለእንትና ዱላ ለእንትና ፍቅር የሚያሳይ የመንግስት ሥርዓት አልፈልግም። ለዚህ ነው ንግግሮቻቸው መካከል ፖለቲካ የተቀባ ነብይነት እንዳለው የሚያስመስል ቋንቋ የሚጠቀሙ። እኔ በእርግጠኝነት ፖለቲካ ከነብይ እዩ ጩፋ የተሻለ የሚያውቁ እልፍ ሰዎች እንዳሉ አውቃለሁ። ማቆማጠል ምናምን ቢሆን ኖሮ በጣም ብዙ ሰዎች መናገር የሚችሉታል። ለምሳሌ አሁን እኔ ኦርቶዶክስ ሆኜ እንዴ እኛኮ ከጌታችን ቀጥሎ ከመድኃኒታችን ቀጥሎ ከኢየሱስ ቀጥሎ ያለን ሀገራችን መንግስታችን የሚጠብቅልን ንጉሳችን መንግስታችን አብያችን እያለ ኦርቶዶክስ እኮ እንደው ተንከባክባ የምታኖረው መንግስት ሁላችሁም ለዚህ ምረጡት እሱን የመሰለ የሚነቀንቀው የለም ብለን መደስኮር እንችላለን። እኛ ቀለም የተቀባ የሚያምር ነገር ላይ ድጋሚ ቀለም አንቀባ። እኛ አናሽቃብጥም አንችልበትም። ሃይማኖተኛ አሽቃባጭ አይደለም። ሃይማኖተኛ ነኝ ካለ እሱ የሚሰብከው የሰማዩን መንግስት እንጂ ስለ ምድሩ ንጉስ አይደለም የሚያወራው። የምድሩን ንጉስ ጥቅስ አድርጎ የተጠቀመው ሌላ ነገር እንደሆነ ገብቶናል። ያው እንኳን እኔ ቀርቶ ጠቅላይ ሚኒስትሩ ስር ያሉ በዚህ ጉዳይ ላይ የሚሰሩት ኃላፊዎች እንኳን ይገባቸዋል። እንዴት አድርገው ማላቀቅ እንዳለባቸው ቸግሯቸው ይሆናል። ይሄን ያስቸግሯቸው ይሆናል። እኔ አንድ ነገር ልንገራችሁ እዛው ፕሮቴስታንት ውስጥ ላላችሁ ምን አይነት አቀባበል ሲደረግለት አይታችኋል? ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ እንኳን ከሆሳዕና ለክ በስተቀር እንደው እልፎ ነው ህዝብ አቀባበል ያደረገለት አይታችሁ ተሰምታችሁ ታውቃላችሁ? እሱ የነገስታቶች ንጉስ ሆኖ ሳለ ነብዮች የነበሩት ከዛ በፊት እንደነበረ ታውቃላችሁ? በባጃጅ አጅቡኝ ወይ አነሰኝ በጀትም ሊያጅቡኝ ይችላል በአውሮፕላንም ሊያጅቡኝ ይችላል ብሏቸዋል። እንግዲህ እናንተ በርስ ተመላለሳላችሁ። እኔ የቃላ ስንጠቃ ውስጥ ነው ምገባላችሁ። ምክንያቱም በእኛ ጉዳይ ላይ ስለሆነ ይሄም የኛ ጉዳይ ስለሆነ ነው። የሃይማኖት ጉዳይ ሳይሆን የጸጥታ ተቋሙ የሌላ ጉዳይ የጋራ ጉዳይ ነው። ይሄ ውዝግቡ እንግዲህ የማይቆም ነው። በነገራችን ላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢደረገው ትክክል አይደለም። ለአንድ መምህር እንዲህ ቢደረግ ትክክል አይደለም፣ ተገቢ አይደለም። ለኦርቶዶክስ መምህር ቢደረግ ተገቢ አይደለም። ይሄንን የምናገረው እዩ ጩፋ ፕሮቴስታንት ስለሆነ ብቻ አይደለም። ለኦርቶዶክስ መምህር ቢደረግ ትክክል አይደለም፣ ተገቢ አይደለም። እኛ መምህር ኢዮብ ይመኑን እንወደዋለን። በጣም የምናከብረው ወንድማችን ነው። የምንወደው ትምህርቱ እንባችን ያዘራን ወደ መንግስተ ሰማይ እንድንመለከት ኃጢአታችን እንድንመለከት የሚያደርገን ጀግና ወንድማችን ነው። እኛ መምህር ወንድማችን ሄኖክን በፍቅር ነው የምንወደው፣ እናከብረዋለን። እነሱ ግን አጃቢ ማርሽ ባንድ እንዲጠይቁ አንፈልግም። ቢያጅባቸው የምንቃወማቸው እኛ ነን። ለዚህ ነው የጋራ ለሆነውን ነገር ለጋራ እንጠቀምበት። የግላችን ነገር የግላችን እናድርገው። ጠቅላይ ሚኒስትሩን የግል አታድርገው፣ የግኛም ነው። መንግስት የጋራ ስለሆነ ማለት ካላንደር ሊዘጋ ይችላል ብሏል። ይሄ ጉዳይ ዝም ከተባለ ካላንደር ይዘጋል። እውነቱን ዝም ካላችሁት ካላንደር ይዘጋል። ሌሎች ሃይማኖት ተቋማቶች ምንም አታመጡ፣ ምንም አያገባችሁ። ካላንደር የሚያዘጋ ነብይ መጥቶላችኋል። ዝም ካላችሁ ወንድሜ
እኔ እንዲህ አይነት ትቢተኛ የክርስቶስ ነብይ ሰምቼ አላቅም። እንዲህ አይነት አጉራ ዘለል የሚመራውን ተቋም ራሱ የማያከብር አጉራ ዘለል የሆነ ነብይ ሰምቼ አላቅም። ትህትና አላቸው። እኔ ወንጌላውያን መምህራኖችን አውቃቸዋለሁ። አጠገብ ያለው አሉ ማቃቸው። ትህትና አላቸው፣ ምግባር አላቸው አማኞቹ ራሳቸው። ኦርቶዶክሳዊ ነው ትቢተኛ ነው። አጉራ ዘለል ነው። ሃይማኖትን አይወክልም። አጉራ ዘለል ከሆነ ሃይማኖትን አይወክልም። እና ቤታችሁ ውስጥ ያለው ውዝግብ እናንተው አርግቡልን የጀመራችሁትን። ይሄኛው ሰውዬ እንኳን አላቆመም ብሏል። ስሙት ይሄንን። የብሔር ቸርቾች መፍረስ አለባቸው። እግዚአብሔር ኦሮምኛ የሚሰበክበት ቸርች ይፈልጋል። የኦሮሞ ቸርች አይፈልግም። እግዚአብሔር አማርኛ የሚሰበክበት ቸርች ይፈልጋል። የአማራ ቸርች አይፈልግም። እግዚአብሔር ሲዳምኛ የሚሰበክበት ቸርች ይፈልጋል። የሲዳማ ቸርች ግን አይፈልግም። እግዚአብሔር ወላይትኛ የሚሰበክበት ቸርች ይፈልጋል። የወላይታ ግን ቸርች እግዚአብሔር አይፈልግም። ትግርኛ የሚሰበክበት ቸርች እግዚአብሔር ይፈልጋል። የትግሬ ቸርች ግን አይፈልግም። ቸርች ከነገድ ከቋንቋ የተዋጁ በበጉ ደም የጸዱ ለአንድ አይነት ፐርፐዝ የተሰበሰቡ አንድ መንፈስ የጠጡ የአንድ አባት ልጆች ተሰብስበው ለእግዚአብሔር ክብር የሚያመጡበት ስፍራ እንትን ዓለም አቀፍ ብሎ ከሱ ብሔር ውጪ የማያቅፍ አሁንም እናገራለሁ። እስትንፋሴ ከኔ እስኪወሰድ ኢየሱስ ወደ እኔ እስኪመጣ እኔ ወደ ጌታ እስኪሄድ ድረስ ይሄንን ወንጌል ከመናገር ወደ ኋላ አላለም። ይሄ ሰውዬ እስትንፋሴ እስክትወጣ ኢየሱስ ወደ እኔ እስኪመጣ እንዲህ አይነት ነገሮችን እቃወማለሁ ነው ያለው። በትክክል መንግስተ ሰማያትን ሰባኪ እንጂ ወንጌላውያን ቤተ መንግስት ሰባኪ አይደሉም። እዩ ጩፋ ቤተ መንግስት ሰባኪ የሆነ መጽሐፍ ቅዱስ ያዥልን ሊኖርም አይገባም። እርግጥ ነው ሁሉም ሃይማኖቶች ለመሪዎቻቸው ጸሎት ያደርጋሉ። ሀገር ሰላም እንዲሆን፣ መንግስት እንዲጸና፣ እርስ በርስ እንዲሰማ ሰላም እንዲሆን፣ ስለ ጤናቸው፣ ስለ ሀገራቸው ድንበር፣ ስለ ክብራቸው፣ ለደሆች እንዲደርሱ፣ ለችግረኞችን እንዲመለከቱ፣ የተበደለ ደሃ ተበደለ፣ ፍርድ ተጓደለ ብለው የሚያዩ መሪዎች እንዲሆኑ ይጠይቃሉ። ይሄ የሁሉም ሃይማኖቶች ጸሎት ነው። በተለይ እኔ የማቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትኛው መሪ ይምጣ ለየትኛው መሪ ትጸልያለች። ለየትኛው መሪ አንተ የበሻሻው አብይ ስላልከው ብቻ አይደለም። እኛ ቤተ መቅደስ ውስጥ ጸሎት ሲጸለይ ለፓትሪያርኩም ለመንግስቱም ይጸልያል። ስለዚህ ወዳጄ እኛ እያልን ያለነው ህግ ይከበር ነው። ወንጌላውያን ህብረቱም ወይ ካውንስሉም እየጠየቀ ያለው ህግ ይከበር ነው። ሙስሊሙ ህግ አክብር ሲል ለጥፋት መደበቂያ የበሻሻው አብይ ካልክ ዘለፍከው እንጂ አላሞገስከው። መንግስትን መዝለፍ ኃጢአት ከሆነ ደግሞ ጥፋት ከሆነ ደግሞ አንተ ነህ መጀመሪያ ተጠያቂ። ለጥፋት ማስፈራሪያ መንግስትን መጥራት ያንተ ብቻ ሳይሆን ሁላችንም መሆኑ እንደሆነ ማወቅ እንዳለብህ፣ መሪ ደግሞ ጠቅላይ ሚኒስትር እንደሆነ ሁላችንም ጠቅላይ ሚኒስትር አብይ አህመድ ዶክተር አብይ አህመድ እንደምንል ማወቅ እንዳለብህ ይሄንን ቪዲዮ ብቻ አይተህ ሊገባ ይገባል። ካልተናገረ ያልተናገረው ሁሉ በውስጡ እንደሚያውቀው አንተ ስለተናገርከው ያንተ የተሻለ አውቃል ማለት አይደለም። በፓትሮል መዳጀብ አይግረማችሁ። እኔ የምታጀበው ስራ ስለሰራሁ ነው። እናንተ ስላልሰራችሁ ደግሞ ገና እኔ ካላንደር ሊያዘጋ ይችላልው። ወደፊት ደግሞ በራሳቸው ጀት የሚንቀሳቀሱ ነቢያቶች ይኖራሉ ብለሃልና ለዛ ያደርሰ ጊዜ ሩቅ አይደለም፣ ተገለባባጭ ነው። ጊዜ ሩቅ አይደለም እናያለንና አብረን ምን ይሆናል። እንግዲህ ይሄ ውዝግቡ አንደኛው እዚህ በእዩ ጩፋ ወይ ደግሞ በሐሰተኛ ነቢያትና በታጃቢ ነቢያትና በካውንስሉ መካከል የተፈጠረው ውዝግብ ነው። ይሄንን ይመስላል። እይታው ግን እኛ ሁላችንም ከነሱ ከሃይማኖት ተቋማት ውጭ ስንወጣ አገልጋዮቻችን ወይ ደግሞ ለዚህ አገልግሎት የሚሰጡን ተቋማቶች በሙሉ ሁላችንም በጋራ እንዲያገለግሉን እንጠብቃለን። ፖሊስም፣ የጸጥታ ኃይልም ወይ ደግሞ የሲቪል ተቋማትም ሌሎች ሲቪክ ተቋማቶችም የሃይማኖት ማንነታችንን ለይተው ሳይሆን እንደ ሀገር ዜግነታችን ሁላችንም እንዲያገለግሉ ስለምንጠብቅ ለአንዱ የተለየ ለአንዱ ያልተለየ እንዳይደርጉ ስለማንፈልግ ለእዩ ጩፋ አገልጋዮች ብቻ የምንገብር እንዳልሆነ እንዲያውቁ የመንግስት አካላት ከዚህ በፊትም ጠቁመናል፣ አሁንም እንጠቁማለን። ሌላኛው ላሳያችሁ የምፈልገው ነገር እቺ ልጅ ነው። ምን ልበላችሁ፣ ምን ልንገራችሁ የብርቱካንን ጉዳይ ምንስ ብላችሁ የትኛው ነገር ትክክል ነው ትክክል አይደለም ትሉኛላችሁ። ምክንያቱም አሁን የኔን ምልከታ አላቀርበላችሁም። ከዚህ በኋላ የኔ ምልከታ ልጅቷ ስታነባ ችግሯ በነበረ ሰዓት የችግሯን አይነት ለህዝብ ባቀረበችበት አግባብ ችግሯን እንመልከት። እዚህኛውም ጽንፍ ያለውን አካል ነፃ እናውጣና ልጅቷን ብቻ ወጥተን እንመልከት። እዛና እዛ ጽንፍ ያለው ነገር ሁሉም
ጸጉር ሰንጣቂ ነው ስህተት ሰንጣቂ ነው ፖለቲካ ተርጓሚ ነው ሌላ ነገር ያወጣልና ዘረኝነትና ፖለቲከኝነት ከዚህ ባህል ቢወጣ ልጅቷን ብቻ በእናወጣት ደና ነገር እናያለን ልጅቷን ማገዝ እንችላለን ብዬ ነው ፕሮግራም ይሰራውላችሁ የተለየ አቋም የለኝ አሁንም እምላችሁ ያችን ነገር ባትክክል ነበር አሁን ግን ከኔ ወጣው ምን ሆነ መሰላችሁ መንግስት በራሱ ዶክመንተሪ ሰራ ማህበራዊ ሚዲያው በዚህ በኩል ስህተቶችን እየነቀሰ ያወጣ ጀመረ መንግስት ኢቢኤስ ላይ የነበሩትን ስህተቶች ለማውጣት ሞከረ ስለዚህ ነው ይወጣለው ከዚህ ጉዳዩ ፖለቲካ ስለሆነ ማለት ነው በጣም የሚያሳዝነኝ በጣም የምታሳዝነኝ በሁለቱም ጽንፍ መካከል ለተቀመጠችው ለምታሳዝነው ልጅ ነው አዝንላታለሁ ወንጀልም ኃጢያትም ጥፋትም ምናምን ተደርጎ ተደራርቦ ስለተቀመጠባት እኔ የሰማሁት በመጀመሪያው በማውቃት ነበር ሁለተኛውንም ከሁለት ጊዜ በላይ ሰምቻለሁ ሙሉ ቪዲዮን ፋና ኢቢኤስም የመንግስት ቻናሎችም አቅርበውታል እና አዘንኩ ስለዚህ ከሁለቱም ወገን ላለመሆን ሁለቱንም ራሴን አወጣው እንዲህ አይነት በደል ለደረሰባቸው ለተጎዱት ጉዳታቸውን ብቻ የምናይበት ብሔራቸውን ፖለቲካ ጽንፋቸውን የማናይበት ነገር እንዲኖር እግዚአብሔር ለዛ ዘመን ያብቃል ሰው ሆነን የምናይባቸው ሌላው ነገር ዞር ብያ ያለው ምክንያቱም እንዲህ አይነት ነገሮች ላይ አስተያየት መስጠትም ስለማይገባኝ ከፖለቲካ ራሴን ነፃ ስለማወጣ ዞር አደርጋለሁ ያ ይሻላል የሚሻለው እሱ ነው ፍርዱን ለህዝብ ሰጣለሁ እኔ ወሌላኛው ፕሮግራሜ ነው የምገባላችሁ ሌላ ሐሳብ ስለማልሰጥበት ከዚህ የዘለለ ሐሳብ ስለማልሰጥበት ነው ይሄን ቪዲዮ ተመለከትኩ የሰዓት ጉዳይ ነው በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንበላ ይፈቀድልን የሚል ነው የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀበለን ዶርም አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው ምናልባት ከሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንቱ ያነሱት ነገር አለ ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ እርሱ ያዩታል ብዬ አስባለሁ ሌላው የነጠላ ጉዳይ ነው የተነሳው ነጠላ ግቢ ውስጥ ማድረግ አይቻልም በፌስታል ይዞ ወደ ቤተክርስቲያን ሄዶ መመለስ እንደሚቻል ነው የተነገረው ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለው ነገር ለመፈተሽ ሙከራ አድርገን ነበር የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር ረዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋር ስልክ ደውዬ ነበር መረጃዎችን ለማጣራት ሞክሬ ነበር ጉዳዩ የዚህ የነጠላ መልበስ ያለ መልበስ ጉዳይ አይደለም ከዛ ከፍ ያለ ነውና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆነ ይታወቃል ምናልባት ዩኒቨርሲቲ የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው መረጃዎች እንደደረሱን ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆነ ይታወቃል የነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው ምናልባት ጧት ላይ የሚወስዱትን ዳቦም ያው የኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ በአደባባይ ነው የሚነገረው በአደባባይ ነጠላ የሚጠላ የሀገር ተቋም ማለት ነው ነጠላ የሚጠላ የሀገር ተቋም ጾማቸውን ለያይቶ ህግ የሚያወጣ የመንግስት ተቋም ማለት ነው ዩኒቨርሲቲ ነው እንግዲህ የምነግራችሁ ይሄ ማህበረ ቅዱሳን ላይ የተላለፈው ፕሮግራም ነው እንደሰማችሁት እንደነገራችሁ ኦርቶዶክሳውያን 9 ሰዓት ላይ ከቅዳሴ በኋላ ምግብ መብላት ሲፈልጉ ካፌያቸው አይፈቀደላቸውም ክልክል ነው ምግባቸውን በምሳ ሰዓት ደግሞ ይዘው ወጥተው ለራሳቸው ቤት አስቀምጠው ከቅዳሴ ሲመለሱ መብላት ሲፈልጉ ደግሞ ክልክል ነው እኔም አንድ ጊዜ አንድ ነገር እንድናይ የምፈልገው ይሄ ሌባው በደል የደረሰበት እያለ በዳዩ ነው የሚጮው ብዙ ጊዜ ሰምታችሁ ከሆነ ሌባው ነው የሚጮው ይባላል ሲዘርፍና አሁን እኛ ጋር ያለው መንግስታዊ ተቋም ጋር ሁሉንም እንደበደለ አድርጎ ለመስማት እንሞክራለን ነገር ግን እስልምና ወንድሞቻችን ወጣታችን ሊደረግ ይገባል ትክክል መብታቸው ነው ደግሞ በነገራችን ላይ ሾርባና ሌላው ነገር ይዘው እንዲሄዱ ይፈቅዱላቸዋል ለክርስቲያኑ አይፈቅዱለትም
ነጠላ ለብሰው ግቢ ውስጥ እንዲገባና እንዲወጣ አይፈቀድለትም። እኔ ለዚህ አንድ ነው መፍትሄው የሚመስለኝ አንድ መፍትሄ አክሱም ጀምሮ የተነሳው የሂጃብ ነገር አለ ጾም እንዳይጾሙ ስልጤ ላይ የተነሳው ነገር አለ ትምህርት ቤት ላይ አዲስ አበባ ዩኒቨርሲቲ ላይ የተነሳው ነገር አለ ዩኒቨርሲቲዎች ላይ የሚነሱት ነገሮች ትምህርት ቤቶች ላይ የሚነሱት ነገሮች በሙሉ መስመር እንዲይዙ ማድረግ የሚቻለው ሃይማኖቶች የጋራ ጉባኤ ያላቸው የሃይማኖት ተቋማት ጉባኤ የሚባል እንዲህ በየግላችን ስለጮህን አይደለም ጡቷን አጋፍታ እምብርቷን ከፍታ የምትሄድ ልጅ ማንንም ሰው ሲከለክል ሰምተን አናውቅ ዩኒቨርሲቲ መብቷ ነው መግባት እምብርቷን ገልጣ ጡቷን አጋፍታ የምትሄድ ልጅ ማንንም ሲከለክላት አንሰማ ጭንኗ ዳልዋ እየተገላለጠ በሄድ ማንንም ይናገራት የለም በድፍረት የምናገረው ለዛ ነው ስለዚህ የሃይማኖት ተቋማት ጉባኤ ይሄን አጀንዳ ከሁሉም ሃይማኖቶች ጋር ያለውን ቅሬታ ሰብስቦ ይዞ ሀገር በእነዚህ ሃይማኖት ተቋማቶች ውስጥ እምነት ውስጥ ባሉ ህዝቦች ስለሆነ የምትመራው መንግስት በእነዚህ ህጎች ውስጥ ስርዓትና ትክክል እንዲያደርግ ማድረግ አለበት ተቋማት ውስጥ ያሉ ኃላፊዎች ናቸው አንዱን ፈቅደው አንዱን የማይፈቅዱት አንዱ ተበዳይ አንዱ በዳይ እንዲመስል ማድረግ የሚፈልጉት ለምሳሌ አክሱም ለነበሩት አልባሶች በዳዩ ማን ነው የሚሆነው ክርስቲያኑ እንዲመስል ሌላው ቦታ ላይ ደግሞ ለሚደረገው ክርስቲያኑ ደግሞ ነጠላ ላይ በስ እንደሚመስለው ክርስቲያኑ ሲፈቀደለት ሙስሊሙ በዳይ እንዲመስል እንዲህ አይደለም የሚያደርጉት ይሄንን ከሃይማኖት ተቋማት እሳቤ ውስጥ ውጪ ያሉ ግለሰቦች ናቸው ስለዚህ ሃይማኖት ተቋማቶች በዚህ ጉዳይ ላይ ብትሰሩበት ኃላፊነት የናንተ ስለሆነ ምክንያቱም ራቁታቸውን መሄድ የሚችሉ ሴቶች ፈቃድ እንዳላቸው ሁሉ ሃይማኖተኛ የሆኑ ሰዎች ደግሞ ሲገቡ ፈቃድ ሊኖራቸው ይገባል ሃይማኖታቸው ሊከበር ይገባል ሙስሊሙም ሊከበርለት ይገባል ፕሮቴስታንቱም ሊከበርለት ይገባል ካቶሊኩም ሊከበርለት ይገባል ኦርቶዶክሱም ሊከበርለት ይገባል መጨረሻ ላይ ኦርቶዶክስ ሊጠራሁላችሁ ኦርቶዶክስ ቀድሜ በጣራ ይሄንን አዘነበለ ለዚህ ስለምትሉ ነው በብዛት ብዙዎቻችሁ ጽንፍ ያያዛችሁት ማለት እንደዛ እንዳትሉ ነው በነገራችን ላይ ተበዳይነሽ ተብላ ሁሉ ጊዜ የምትበደል ቤተክርስቲያን ብትኖር ኦርቶዶክስ ቤተክርስቲያን ነች ስለማንም አይደለም ቆመው አንተ ለእምነትህ እንደምትቆመው እኔ ለእምነቴ ቆማለሁ አንተ ለሃይማኖት እንደምትከራከር እኔ ለሃይማኖቴ እከራከራለሁ አንተ ለእግዚአብሔር ወይ ደግሞ ለአላህ ወይ ደግሞ ለጌታ ብለ ለምታመልከው አምልኮት ለምትናገረው ሁሉ እኔም ለክርስቶሴ ለእግዚአብሔር ብዬ መነከራከር እችላለሁ እኔ ለማምንለት እምነት ሞታለሁ አንተም ለምታምንለት እምነት ሞታለህ ስለዚህ ይሄን አስማምቶን የሚያኖረን የሃይማኖት ተቋማት ጉባኤ አለ ይሄን አስማምቶን የሚያኖረን ደግሞ የሰላም ሚኒስቴር አለ በመንግስት ላይ ስለዚህ ሰላም ሚኒስቴር ለዚህ ኃላፊነት አለበት ለሁሉም ሃይማኖት ተቋማቶች ፈቃድ የሚሰጠው እሱ ነው ፈቃድ ሰጠ እሱም ራሱ የተቋቋመው ትላንትና ቢሆን ፈቃድ ሰጠ ህግ ያረጋቸው የሃይማኖት ተቋማቶች የሃይማኖት ስርዓታቸውና ፈቃዳቸው እንዲከበርላቸው በመንግስት ተቋማት ውስጥ ማስፈጸም ያለበት ይሄ ተቋም ስለዚህ የሰላም ሚኒስቴር አለ የሃይማኖት ተቋማት ጉባኤ አለ የሃይማኖቶች መሪዎች አሉ መጅሊሱም አለ ቤተ ክህነቱም አለ ቅዱስ ሲኖዶስም አለ ሁለቱም ይሄን ያስፈጽሙ እኛ እዚህ የምንራኮተው ለአጀንዳ መራገቢያ እንዳንሆን ብዬ ነው ይሄንን ሐሳብ ያነሳውላችሁ እኛ አባቶች ይሄን ዘመን የተሻገሩት እንዲህ ጎንበስ ብለው ቤተ ክርስቲያን ግቢ ውስጥ የሚጸልዩት እንዲህ ጎንበስ ብለው የሚጸልዩት ያንን ዘመን ተሻግረውት መተው እኛም ይሄን ዘመን ተሻግረን ነው እንድናልፍ እንደኛ አባቶቻችን ትላንት እንዳሳዩአችሁ ሙስሊሙና ቄሱ ሼኩና ቄሱ እንዳሳዩአችሁ እንደነዛ አባቶች ሆነን ቆመን እንድንታይ እናንተ ተቋማት ኃላፊነታችሁን ተወጡልን ሚዲያ ላይ ወተን የምንናገረውን ብቻ አትዘግቡት እውነታው እዛ የሚታየው እውነታውን አስተካክሉና መስመር አዝዙልን ይሄን ማለት ፈልጌ ነው ይሄን መረጃ ላሳያችሁ ይሄ የሲአይኤ መረጃ ነው የወጣው የሲአይኤ መረጃ እኔ ስንት ጊዜ እንደምሰሙት አላቀም አዲስ የሆነባችሁ ሰዎች ስላላችሁ እኔ ዛሬም ልድገምላችሁ አዲስ እንዲሆንላችሁ ሳይሆን መረጃው እንድታውቁት ሲአይኤን መረጃ ወጣ የእግዚአብሔር የቃል ኪዳን ታቦት የሙሴ ጽላት በኢትዮጵያ ይገኛል የሚል መረጃ ወጣ ይሄንን የሚያወጣው የምን አመልከታ ብዙዎች ማህበራዊ ሚዲያዎች አጋራችሁት እናንት የሲአይኤ መረጃ ሳይወጣ የሙሴ ጽላት እዚህ እንዳላጣቁ ኦርቶዶክሳውያን ታቃላችሁ ምክንያቱም የአባቶቻችሁን ቃል ስለምታከብሩና ስለምታምኑ ሌላ እምነት ተከታይ የሆናችሁ ደግሞ ላታቁ ትችላላችሁ ካወናችሁ ካላወቃችሁ ግን ሲባል ተሰማላችሁ እኔ አንድ ነገር ልጠይቃችሁ እስቲ እቺን ቪዲዮ ተከታተሉ እስኪ አንድ ጊዜ መጀመሪያ እነሱ እንዴት ያወሩ እንደሆነ This is wild.
Newly declassified CIA documents reveal that in 1988, the CIA located the Ark of the Covenant. If you don't know what the Ark of the Covenant is, it is an ancient artifact that people around the world have been searching for in a real-life treasure hunt. ዓለም በሙሉ የምትፈልገው አርክ ኦፍ ኮቨናንት ኢትዮጵያ ውስጥ ነው የሚገኘው። የእይታ መልከታችን ወደዛ ወስዶናል። ድሮም እኛ እንለዋለን እኮ የሙሴ ጽላት ኢትዮጵያ ውስጥ አለ እንላለን። እነሱ አሁን አክሱም ጋር አደረጉት። የት እንዳለ ግን ቤተክርስቲያንም አትናገርም። ቤተክርስቲያን በሀገሯ ተሳዳ ታውቃለች። ጽላተ ሙሴን ይዛ ተንከራታ ታውቃለች። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገዛ ሀገሯ ላይ በገዛ እምነቷ ላይ በገዛ ሀገሯ ላይ ተሳዳለች። መከራን አይታለች። ታቦት ቀብራለች። ጽላት ደብቃለች። ብዙ አድርጋለች። አሁንም እንኳን አይደሉም ሌሎቹ አማኞቿ ራሱ እንዲያቋት ታደርግም። ግን ሀገሪቷ እንድትባረክ ሀገሪቷ እንድትጠብቅ ታደርጋለች። አሁን እንደ አዲስ አጀንዳ አድርገው አውጥተው ማህበራዊ ሚዲያ ላይ ሲያወጡት አንድ ነገር ልንገራችሁ። CIA የፖለቲካ ስለላ ተቋም መሪ ነው CIA ማለት ነው። ታዲያ ለምን ይመስላችኋል ስለ ጽላተ ሙሴ የሚያወራው? ይሄ ሁሉ ዓለም ላይ ያለው የፖለቲካ ውርጅብኝ መጥቶ እዚህ ጋር እንደሚደርስ አታውቁትም? ሃይማኖታዊ እንደሆነ ጦርነት አታውቁም? ትላንትና ከትግራይ ጋር የነበረው ጦርነት፣ ከትላንት ወዲያ ከኤርትራ ጋር የነበረው ጦርነት፣ ትላንትና ጅቡቲን ያስነጠቀው ማንነት፣ ትላንትና ከሶማሌ ጋር የገጠለን ማንነት፣ ትላንትና ከኑቢያ ጋር የለየን ማንነት፣ ዛሬ ያለንበትን ማንነት ደርሰን እንዲህ ተበታተን እርስ በርስ እንዳንግባባ የሚያደርገን ነገር አይመስላችሁ? አይደለም ስትላላችሁ? ዛሬ በዘር ምንባጨቀው በብሔር ምንባጨቀው በድንበር ምንባጨቀው እርስ በርስ ምንጋደለው አንዳችን ለአንዳችን ያማንስማማው ለዚህ እንደሆነ አታውቁም? ይሄን ካልገባችሁ ፖለቲከኛን ስለሚሉት ስለ CIA ተቋም ሲተነትኑላችሁ ብዙ ሳይንሳዊ ነገር ይነግሯቸዋል። ምን ይሰራላችኋል? ጽላተ ሙሴ እምነት ባዶና ተራ ነገር ከሆነ ምን ይሰራላችኋል? እምነት ተልካሻ ነገር ከሆነ ምን ይሰራላችኋል? ሳይንስ ምጡቅ ከሆነ ምን ይሰራላችኋል? ጽላተ ሙሴ የኔና ያንተ ጤና አዳምን ማጥፋት ምን ይሰራላችኋል? የኔና ያንተን የጤፍ ዝርያ ዘረመል መውሰድ ምን ይሰራላችኋል? የኛን ዘረመል መቀየር ምን ይሰራላችኋል? ፖለቲካ ከሆነ ለፖለቲካ ስልጣን እኮ አሁንም እየመሩት ነው ዓለምን። ምን ይሰራላችኋል? ኢትዮጵያ ውስጥ የሚመጡት ዛሬ ትግራዊና አማራዊ፣ ትግራዊና አፋራዊ፣ ትግራዊና ኢትዮጵያዊ፣ ትግራዊና ኢትዮጵያዊ፣ አፋራዊና ሶማሊያዊ፣ አፋራዊና ኦሮሚያዊ እንዳይስማማ የሚያደርገው ይሄ ጽላተ ሙሴ ጉዳይ እንደሆነ አታውቁም? እንደው አልገባንም ካላችሁ አላወቅንም ካላችሁ የጽላተ ሙሴን ታሪክ እየገባችሁ አንብቡት እየፈለጋችሁ። ከጀርባ ሙሉ ታሪኩ ይሄ ነው። ውድ የቃለ ቀርን ሚዲያ ቤተሰቦቻችን ይህንን ፕሮግራም እየሰራን ባለንበት ሰዓት ላይ የክራይስት አርሚ ኢንተርናሽናል ቸርች በእግድ ላይ መሆኑን የኢትዮጵያ ወንጌል አማኞች በቤተ ክርስቲያናት ካውንስል ደብዳቤ ጽፏል። ይህንን መረጃም ለእናንተ አቀርብላችኋለሁ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን አብያተ ክርስቲያናት ካውንስል ቀን መጋቢት 19 2017 በደብዳቤ ቁጥር 26402/9.1/17 ለክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ በሚል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን በሚል ጉዳዩ የቤተክርስቲያኑን እግድ ይመለከታል። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። ይሁን እንጂ ቤተክርስቲያኒቱ ካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንና ከዚህ በኋላ የሚተላለፉ ውሳኔዎች እንድታስፈጽሙ በልግልባጭ ተመዝግቦላቸዋል። መንፈሳዊ ሰላምታ ጋር ፓስተር ጌትነት ለማ የካውንስሉ ጽፈት ቤት ኃላፊ። ይህ ደብዳቤ ተጽፏል። አራያ መካሻ ነበር ፕሮግራሙን ያቀረብኩላችሁ ቃለ ቀርን ላይ ነው። ሰብስክራይብ ላይክ ኤንድ ሼር ስላደረጋችሁ አመሰግናለሁ። ሰናይ ቀን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ
ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።